የወደድኩሽ ነው ያፈቀርኩሽ ሳጣሽ ያፈቀርኩሽ ምን ተሰማሽ ሆነ ስታጭኝ ሳጣሽ ምናልሽ ስታጭኝ ሳጣሽ እንደው አይኔ ያየ አንቺም ያየሽ ሳጣሽ እንደው ለትንሽ ቀን ይቀራ 20 ቀኑንም እኔን አታገኘኝም። ያንን 20 ቀን እኮ ኪያ ችለሽ ጠንካራ ሆነሽ እሺ ችለሽ ጠንካራ ሆነሽ አዳምጪኝ ማየት እፈልጋለሁ። ለዛ ነው እኮ ማላገኝሽ ኪያ። ፍቅር በመናገር የሚቀልብ ይሆን ላንቺ ምን ያህል እንደማፈቅርሽ ስንት ጊዜ ነገርኩሽ። ለሰዎች ስንት የተናገርኩ ለጓደኞቼ ለቤተሰቦቼ በዙሪያ ያሉ ሰዎችን ሁሉ ስላንቺ ፍቅር ስላንቺ መውደድ ስላንቺ ናፍቆት ለፈለፉ ግን የባሰ ይሁን ያላር በእጥፍ ይጨምራል እንጂ ፍቅር አንድ ቀን ቀንሶ አያውቅም። አንድ ቀን ቀሎኝ አያውቅም። ምናልባት በ20 ቀን ውስጥ ምናምን ነገር ከዚህ ጋር ምናምን ነገር ለቅ ይወጣ ይችላል። ግን በዚህ 20 ቀን ውስጥ ኪያ ይሄንን ተመስቼ ከመሄዴ በፊት የምሬን ነው እንጂ ተመስቼ ከመሄዴ በፊት ከሄድኩ በኋላ አንቺ የምትሆኛቸው ነገሮች ጥንካሬሽን፣ ብርታትሽን፣ አዲስ ህይወት መጀመርሽን ሁሉ በዚህ 20 ቀን ውስጥ ከመሄዴ በፊት እዚሁ አይኔ ስር እያለሽ ግን ሳንገናኝ ጠንካራ ሆነሽ ራስሽን በጣም ስትሮንግ አድርገሽ እንዳይሽ ፈልጋለሁ። ያ ግን አንድ ጊዜ አይደለም እየሞትሽ ያለሽው በቀን 10 15 በወር 30 ቀን ነው በአመት 365 ቀን ነው ልብሽ እየተሰበረ ያለው። ልክ እኔም እንደዛው ኪያ በየቀን እያለኩ ነው ተበጣጥቼ ከየቀኑ ላይ አንቺን ሳላይሽ የማድርበት እያንዳንዱ ቀን ላይ አንዳንድ ነገር እየጎደለ ያደረ እንዳለ አይነት ስሜት ነው የሚሰማኝ። ማላቃት ሰው ጋር ስደት መገባው ላንቺ እንደ ኪያ ምን ጥፊ ስትመጣሽ የተሰማኝ ስሜት መቼም በህይወቴ እንደዛ ጊዜ ሌላ ስብራት ሌላ ህመም ያመኛል። የመታችሽ አንቺን ነው ያመመኝ ግን እኔን ነው ኪያ። ድጋሚ እንደዚህ አይነት ነገር እኔ ፊት ተፈጥሮ በፍጹም ማየት አልፈልግም። እንደዚህ አይነት ነገር ደግሞ የሚፈጠሩት እኔና አንቺ ስንገናኝ ነው ኪያ። ሰላም ቤተሰቦቻችን እንዴት ናችሁ? ፈጣሪ ይመስገን እኔ በጣም ደህና ነኝ። ጠፋችሁ ብላችሁ በጣም እየተጨነቃችሁ ነበረ። እውነቱን ለመናገር ከሆነ እኔም ማለት እኔ ጋም ኪያ ጋር ያለው ነገር በጣም አዘን ብቻ ሆነ። በጣም ከባድ ሁኔታ ላይ ምናምን ነገር ስላለን ካሜራ ከፍተን ካሜራ ፊት መቆሙ ራሱ በጣም በቃ ከአቅማችን በላይ የሆነ ነገር ስለሆነብን ነውና ያው ከናንተ መራቅ ፈልገን ወይም ደግሞ እናንተ ጋር ሳንገናኝ መዋሉ ራሱ ለኛ በጣም ከባድ ነገር ነው። እውነቱን ለመናገር ከሆነ ያው ያለሁበት ሁኔታ በጣም ብዙዎቻችሁን እያሳዘነ ስለሆነ የምሄድባቸው መንቀሳቀስባቸው ከጭንቀቴ ለመላቀቅ ብዬ ማድረጋቸው ነገር በጠቅላላ እናንተን ብቻ አይደለም። ያው እንደተመለከታችሁት ሶፊም ቶፋም ቤተሰብ በዙሪያ ያሉ ሰዎች ምናምን ነገር በዚህ ልክ ማዘን በዚህ ልክ መሰበር የለብህም ምናምን ነገርና ራስህን ኪያም ደስ የሚላት አንተ ጠንከር ብለህ በርታ ብለህ ለነገሮች ቆፍጠን ብለህ ምናምን እኔንም በርትተህ ስታበረታኝ ነው እያለች እየተናገረች ነውና ያንተ እንደዚህ መሆን የበለጠ ኪያን ይጎዳታል እንጂ አይጠቅማትም ምናምን ነገር እያሉኝ ነበረ። ቶፋም በተወሰነ መልኩ እየተቆጣኝ ምናምን ነገር ነበርና ያው እኔም በቻልኩት መጠን ነገሮችን ሰላም ለማድረግ ለማስተካከል እኔ ጋር ያለውን ነገር እየጣርኩ ባለሁበት ሁኔታ ላይ ነው። እቺን 2 ቀን ምናምን ነገር ያው ከሶፊ ጋም ከቶፋ ጋም ሲቆጡኝና የተለያዩ ነገር ሱሳሱሶች ላይ የተለያዩ ቦታዎች ላይ ምናምን ነገር መገኘት ትክክል እንዳልሆነ በተወሰነ መልኩ እንትን ብየዋለሁ። ግን ያው ድብርት ውስጥ ነው ያለው እውነቱን ለመናገር ከሆነ ወይም ደግሞ ራሴን ወጥቼ ማዝናናበት ራሴን ወጥቼ እንትን እምልበት ነገሮችን አይምሮ ሊቀበለው አልቻለም። ሰው ብቸኝነትን የበለጠ ትንሽ ያረጋጋኛል ይመስለኛልና ለዛ ነው ካሜራ ፊትም ቀርቤ እንትን ያልኳችሁ። ዛሬ በጣም ከባድ ነገር ነው ያው የገጠመኝ ከባድ ነገር ነው ሰምቼ የመጣሁት። ምን መሰላችሁ ያው ሮዛ እዚህ ያለን ከኪያ ጋር እየተገናኘ አንተም እኔም ደግሞ አንተ በተለያየ ምክንያት ከቤት እየራክ ምናምን ባለህበት ሁኔታ ላይ በትንሹም በትልቁም እየተጨቃጨቁ ህይወታችንን ኑሯችንን እያበለሻሸን ነው። ኪያም ደግሞ ቶፋም ሊፋቱ አልቻሉም። ምክንያት እየፈጠሩ እየተገናኙ ምናምን ነገር ነገሮች የበለጠ እየተበለሻሹ ነው ምናምን ነገር
እኔንም ጨቅጫቃ አረከኝ። እኔንም ምንም በቃ የማይሆን ነገር ነው አይደል? ባንተና በኪያ መካከል ያለው ከኔ ጋር ደግሞ ትዳር ኒካ እስከ ማድረግ ምናምን ነገር ደረጃ ደርሰሃል። ስለዚህ መገናኘታችሁ አስፈላጊ አይደለም ብዬ ስናገር እኔን ሁሉም ሰው እያመነ እየተቀበለኝም አይደለም። ሁሉም ሰው በእኔ ነው የሚፈርደው። ስለዚህ ያለኝ አማራጭ ከሀገር እንድንወጣ ፈልጋለሁ ምናምን ብላ በቀደም የተናገረችውን ሰምታችኋል። እውነቱን ለመናገር ከሆነ እኔም በኪያ በኩል ቁጭ ብዬ ኪያን እያየኋት ኪያ ላይ ስቃይ ነው እየፈጠርኩባት ያለችው ማለት አሁን ተረጋግቼ ወደ ውጪ ሲሄድ ስለኔ አይደለም ስለኔ መረጋጋት ወይም ደግሞ እኔ ውጪ ሲሄድ ስለሚፈጠሩት አዲስ ነገሮች ምናምን ወይም ደግሞ አዲስ ህይወት ስለመጀመር አይደለም ጉዳዩ እኔ ኪያ ጋር ወይም ደግሞ እዚህ ሀገር ውስጥ እስካለው ድረስ ኪያ ነኝ ስታይ እኔ ኪያን ሳይ በቃ አላር ሁለታችንም ልባችን እያዘነ በዙሪያችን ያሉ ሰዎች በጣም እያዘኑና እየተረበሹ ነው ያሉት። ስለዚህ ኪያ እንድትበረታ እንድትጠነክር ውስጧ ደግሞ ለአንዴና ለመጨረሻ ጊዜ እንዲቆርጥላት ስል ነው በሮዛ ሀሳብ የተስማማሁት ማለት ነው። ምክንያቱም አንድ ከተማ ላይ አንድ ሀገር ላይ እስካለን ድረስ እኔና ኪያ መገናኘታችን እኔም በጣም ጭንቅ ሲለኝ ኪያ ጋር መሄድ አይቀርም። ኪያም ደግሞ ናፍቆቱ በጣም ሲበሰባትና ሲጨንቃት ወደ እኔ መምጣቷ አይቀርም። ስለዚህ ይሄ ነገር ይቀጥላል ማለት ነው። ስቃያችን ያው አንድ ላይ ላንሆን ነገር በቃ አላርል እኛም ብቻ ከባድ ነው እና ይህንን ነገር የማደርገው ሀገር ለቅቄ የሚሄደው ለኪያ ስል ነው። ኪያ እንድትበረታ እንድትጠነክር በቃ አሁኑ የመጨረሻ አምሮ ቆርጧልና እኔም ወደ ህይወቴ ልግባ ብላ እንድታስብም ጭምር ነው። ምን ልላችሁ ነው መሰላችሁ? ያው እኔን አማክራኝ አይደለም በእርግጥ ሮዛ ፕሮሰሱን የጀመረችው አሁን ፕሮሰሱ በተወሰነ መልኩ እያለቀ መሆኑንና በዚህ 20 ቀን ከ15 እስከ 20 ቀን ባለው ጊዜ ውስጥ ፍላይቲንግ ይኖራል። በቃ ወደ አስተካከለችው ሀገር የትም ይሁን ሲኦልም ይሁን ብቻ ኪያን ካበረታት ካጠነከራት እንሂድ ካለች በቃ ለመሄድ ብቻ 20 ቀን ምናምን ነገር ነው ያለውት። በዚህ 20 ቀን ውስጥ ምናምን ኤምባሲ ነገሮችን አስተካክሎ ምናምን ነገር ትነሳላችሁ ተብሎ ዛሬ ሮዛ ስለዛ ነገር አውርታኝ ነው። እኔም እዛም ኤምባሲ ድረስ ሄጄ ኢንፎርሜሽኑን ምናምን ነገር ለማጣራት ሞክሬ ነበር። በዚህ 20 ቀን ውስጥ የናንተ ፕሮሰስ ሊያልቅ ይችላልና ራስን ማዘጋጀት አለብህ ብለው ነግረውኛል። ያው በድንገት እየነገርኳት ኪያም በጣም እየተጎዳች እያዘነች ምናምን ስለሆነ ለቶፋም ለኪያም ይሄንን ነገር ልነግራቸው በአጋጣሚ ቶፋ ስልክ ስደውልለት ስልኩ ዳይቨርት ምናምን ነገር ነው ያለው። ያው የተለያዩ ስራዎች ላይ ምናምን ቢዚ ሊሆን ይችላል በራሱም ጉዳይ። ስለዚህ ኪያን ደውዬላታለሁና በዚህ 20 ቀን ውስጥ ተነሳ ብለውኛል። ልነግራት አስቤ ነው ያው እናንተ ጋርም ትንሽ እንትን ማለት ስላለብኝም ጭምር ነውና በዚህ 20 ቀን ውስጥ ከሀገር ልወጣም እችላለሁና ለአንዴና ለመጨረሻ ጊዜ ሊሆን ይችላል ኪያን መማያት። ስለዚህ እስኪ ደውዬላታለሁ። ስትመጣ ደግሞ የሚሆነውን ነገር አብረን የምናየው ይሆናል። አብራችሁ እንግዲህ ቤተሰቦቻችን ኪዩ ደርሳለች። እዚሁ መናፈሻ ስር ነው እየጠበኳት ያለሁት። ያው እውነቱ ለመናገር ከሆነ እሷ ስትመጣ በጣም ደስ ብሏት ዛሬ ልንገናኝ ነው አኑ ላገኝሽ አለኝ ምናምን ነገር ብላ ነው ኤክሳይትድ ሆና የምትመጣው። እኔ ምን ማድረግ እንዳለብኝ እንዴት እንደሆነ አልገባኝም እውነት ማለት ለሷ የተሻለው አብሬያት እዚሁ ሲሆን ነው። እኔና እሷ በተገናኘን ቁጥር ደግሞ ያለውን ስቃይ ታውቃላችሁ። ኪያ ሮዛ እየመጣች በጣም የሌለ ህይወቷን ራሷን እስክጠላ ድረስ ኪያ ማይሆን ነገሮችን ትናገራታለች ምናምን ነገር አብረን ስንገናኝ ስንራራቅ ደግሞ የኪያ ልብ ይሰበራል። እኔም ትናፍቀኛለች እሷም በቃ እንነፋፈቃለን። ትክክሉ መራራቃችን ይሁን አብረን መሆናችን ግራኔ ገባኝ። እስኪ አብረን ሆነን አሁን ያልቻልነውን መረሳሳት ተራርቀን እስኪ ከሆነልን ብዬ ጭምር ነው ይሄንን ውሳኔ እየወሰንኩ ያለሁትና እኔም እዛ ሂጄ ምን አይነት ህይወት እንደምኖር ፈጣሪ ነው የሚያውቀው። ሞት ነው ለኔ እውነቱን ለመናገር ከሆነና ኪያ ደግሞ በጣም ታዝናለች። አሁን ይሄንን ነገር ስነግራት ምን እንደምላችሁ አላውቅም። ለማንኛውም ዛሬ ደውልክ ቆንጆ ግቢውን ደግሞ ቆፋፈሩት መሰለኝ። አበባሽን አላጣሁትም። እናቴ ዳንስ ስታምሪ ያምሮብሻል። የምሬን ነው። ይኸው ሀሳብ የማስቀየር ስራ አያችሁ እንዴት ደምቃ እንደመጣች እንዴት እንደምታብረቀርቅ አያቻት። የኔ ወርቅ እና ዳንስ ዳረ ማን ነው? እንዴት ነህ? ሰላም አለ
አለሁልሽ ደህና ነኝ ሁሉ ሰላም ዛሬ ደወልክ? አዎ ዛሬ ደወልኩ ኪዊ እንዳረብሽ እኮ ነው። አይ ነው ኪ ደግሞ ከደወልኩልሽ ድምፅሽን እሰማለሁ። ድምፅሽን ከሰማሁ ላገኝሽ እልሻለሁ። ቅሮት የሌለው በቃ ናፍቆቴን ታባብሻለሽ ምናምን እንዳላስጨንቅሽም ብዬ እያሰብኩ ነው። እሺ እኔ ቆንጆ ደህና ነሽ? እንዴት ነህ? ከቤት ደህና ናቸው? ሁሉ ሰላም ሁሉ አማን? ያምርብኛል ኪያማ የሚያምርብኝ ከአንቺ ጋር ስሆን እኮ ነው። ኪያ አጠገቤ ስትሆኝ እኮ ነው የሚያምርብኝ እኮ። አሁን አምሮበታል። ፋሚሊዎች እንዴት ነው? አላማረበት? አቅፌሻለሁ። ሁሉ ሰላም ዛሬ እንደው ምንም ባላወራሽ እንደው በዚሁ አጋጣሚ አብረን ዝም ብለን ደስ ይለኛል። በተለይ ደግሞ ካሜራውን አትተው የምር እናት ካሜራ በጣም ዝም ማለት ያማረ ናፍቀሽ ነበር ነው። ውስጤ ግን የሆነ ጥሩ ስሜት እየተሰማኝ አይደል? ከወደንሶቻችን ጋር ራሱ ሳንገናኝ 2 3 4 ቀን ምናምን ነገር ሊሆን ነው። ትላንት ነው ከትላንት ወዲያ ያለሽበት ተገናኝተን ነበር። መሽቶ ነበር የዛን ቀን ሲጀመር በደንብ አላወራንም፣ አልተገናኘንም ማለት ይቻላል። ተገናኘን፣ አወራን። ብዙ ሰው በግል አካውንቴ ምናምን እንትን እያሉኝ ነበር ማለት በግል ስልኬ ምናምን ኢሜል ላይም እየጻፉልኝ ነበር። አሁን ጠፋችሁ፣ ምንድነው የተፈጠረ ነገር አለ እንዴ? ምን ሆናችሁ ነው ምናምን ነገር አሉና አሁን እየነገርኳቸው ነበር የተፈጠሩት ነገሮች በጣም ኪዩ ምዘን ብላ እኔም እና ደግሞ በመሃል ደግሞ ሮዛ ጋም ደግሞ እኔ እና እሷ ስንገናኝ የባሰ ኪዩን የሚያሳምማት ነገር እየተናገረቻት ነው። ለዛ ብለን ነው የተገናኘ ያለው ምናምን ብዬ ነገሩን እየነገርኳቸው ነበር ነው። ቤት ሰላም ነው? ደህና ናቸው። ደህና ናት ሚስት? አሁን ደህና ናት? ኪዩ አንቺ ደህና ነሽ? ደህና ናቸው። አዳ እና እንዴት ነሽ? ሁሉ ሰላም ይመስገን። ውስጤ ተረበሸ። አሞሃል እንዴ? ያረብ እና ማለት አንተም ማግኘቴ ደስ ብሎኝ ሳለ ግን ውስጤ ረብሽ አላለም። ለምንድን አላውቅም። የእውነት ልንገርሽ አንድ ነገር። ምንም አትንገረኝ በእናትህ። አሁን ምንም አዲስ ነገር የመቀበል ሰዓት ላይ አይደለም። የመጡት አዲስ ነገሮች እንዳለ የሚያቅለሸልሽ ይሆናል። አንድ ደስ የሚል አዲስ ነገር አይመጣም እንዴ ቢያንስ? እሺ ጥያቄዎችን ልጠይቅሽ። እሺ ምን ያህል ነው የምትወጂኝ? በጣም። እኔ ምን ያህል ነው የምወድሽ? እኔ ማመን ቀብሮ ነው። በጣም ነው የምወድሽ። ቆይ ግን ካገባሁ በኋላ ከለኔ ያለ ፍቅር አልቀነሰም? መቀነስ እኮ አለበት። እንደውም የበለጠ ነው እንጂ የምትናፍቂኝ። መናፈቅማ ያለ ነው። የለመዳችሁትን ሰው እኮ ስታጡ ይናፍቃል። ግን ፍቅርስ ቢሆን ኪያ አጠገቤ እያለሽ ምን ያህል እንደምሳሳልሽ፣ ምን ያህል እንደምወድሽ፣ ምን ያህል እንደምትናፍቂኝ ታውቂያለሽ። ርቀሽ ደግሞ ሳይው ርቀሽ ደግሞ ምን ያህል ልጨነቅና ምን ያህል ልትናፍቂኝ፣ ምን ያህል ደግሞ ፍቅሬም በዛው ልክ ምናምን እንደሚሆን ታውቂያለሽ። አማ ቅድም የጠየኩሽን ጥያቄ መልስልኝ። እኔ ምን ያህል ነው የምወድሽ? የምር አላውቅም። ስለ ሰው ነው ከባድ። ቢያንስ ግን ስለኔ ይሁን ነገር አትይኝ። ትጠራጠሪያለሽ በኔ ፍቅር? አልጠራጠርም። አመሰግናለሁ። ምንም አይነት ነገር በእኔና በአንቺ ህይወት ላይ የሚፈጠሩትን ነገር ውሳኔዎች፣ የትኛው ውሳኔ በወስን ለአንቺ አስቤ እንደሆነ ታውቂያለሽ አይደል? ምንም አይነት ውሳኔ ስወስን ምንም ወስኜ አይደለም ነገሩን ነው እንግዲህ ምንም ነገር ባስብ ምንም ነገር በወስን ታስፈራኛለህ። እንዲስታወራ አይደለም እንዲስታወራኝ በጣም ነው የምፈራው። በጣም ከሚባለው በላይ ፈራሃለሁ። ምንድነው? ንገረኝ። ምንድነው? ችግር አለ? የተፈጠረ ነገር አለ? ቤት ከፋሚሊዎች ጋር ይጣላሉ? የለም ሰላም ነው ሁሉ ነገር። ይኸውልሽ ኪዩ ምን አለ መሰለሽ ደስ የሚል ነገር ልትነግረኝ እንዳለ ነው ውስጥ እየነገረኝ እና ቢያንስ አዘግይልኝ በእናትህ። አልችልም ማኑ ከብዶኛል። በዚህ ሰዓት ላይ ድጋሚ ከባድ ነገር መሸከም አልችልም። በጣም እየቻልኩት ነው። በቃሉ ይገባኛል እኮ መሞትም ባቆም ሞቼ አየው ነበር ይባላል።
ያ ህይወት ምን አይነት እንደሆነ ባውቀው ሄር ነበር ወደዛ መስራት። ምን ያህል እየተጎዳሽ እንደሆነ ምን ያህል እየተሰቃየሽ እንደሆነ እኮ ከኔ በላይ ማንም አይረዳውም። ምክንያቱም በተመሳሳይ አይነት ፊሊንግ ውስጥ ስላለን በተመሳሳይ አይነት ስሜት ውስጥ ስላለን አትረዳውም። ያኪያ ብቻ ምን ከባድ ነው ታውቃለህ። አንዳንዴ እናቴ ምን አለበት እህት ወልዳልኝ ቢሆን ኖሮ ነው። ያ በነገራችን ላይ አንድ ነገር ልንገርሽ፣ አሁን የተረዳሁት ነገር በጣም የምትወጂው ጓደኛ በጣም የምትወጂው የሴትም ይሁን የወንድ ጓደኛ ከቤተሰቦችሽ መካከል ቤተሰብ እንደ ቤተሰብ ጓደኛ እንደ ጓደኛ የፍቅረኛም ቦታ ግን እንደማይተኩ ታውቂያለሽ። የፍቅረኛም ቦታ ፍቅረኛ ብቻ ነው የሚኖረው። የቤተሰብን ቦታ ደግሞ ቤተሰብ ብቻ ነው የሚኖረው። ታውቂያለሽ። ሷየር ነበር ታውቃለህ። አንቺ እንደ ቤተሰቦቼ መቼም ልትሆኚልኝ አትችይም። ቤተሰቦች ደግሞ እንዳንቺ መቼም ሊሆኑልኝ አይችልም። አንቺ ነሽ ኪያ። ቤተሰብ ነው። እህት ቢኖርሽ ከዚህ የተለየ ምንም ነገር አይጨመርም ነበር። የሚገርምሽ ወንድምም ቢኖርሽ ለቤተሰብ ስለ ፍቅረኛ ጉዳት ልትነግረው አትችልም። ተናግረሽ እኮ ፍቅር አይቀርም ነግረው ተረዳኝ። እኔ ላልነገርኩት ሰው አለ ስላንቺ ይሄን አሰለቸው ቶፋና ደከምኩት። ወንድሜ ነው ጓደኛዬ ነው ከሱ ምንም አላጣውኝ። ኪያ ፍቅር በመናገር የሚቀል ቢሆን ላንቺ ምን ያህል እንደማፈቅርሽ ስንት ጊዜ ነገርኩሽ። ለሰዎች ስንት የተናገርኩ ለጓደኞቼ ለቤተሰቦቼ በዙሪያ ያሉ ሰዎችን ሁሉ ስላንቺ ፍቅር ስላንቺ መውደድ ስላንቺ ናፍቆት ለፈለፍ ግን የባሰ ይሁን ያላር በእጥፍ ይጨምራል እንጂ ፍቅር አንድ ቀን ቀንሶ አያውቅም። አንድ ቀን ቀሎኝ አያውቅም። ሚቀለኝ አንቺ ከኔ ጋር ስትሆኝ ነው። ሚቀለኝ ላንቺ ሳወራው ነው። ሚቀለኝ ደግሞ ካንቺ ሳዳምጠው ነው። ጭራሽ ችግሮችንና ጉዳቶችን አንተ ላይ እየጨመርኩብህ ያለ ነው የሚሰማው። ጭራሽ እንድትጨነቅ ጭራሽ እንዲከፋ ጭራሽ የሆነ ነገር እንድትሆን ምን አለ እንዳለ እኔ ጨነሹ የሁለታችንን ምን ደግሞ እኔ ታመመ ያንቺ ቀልው እንኳን ቢሆን ቢያንስ ያለ በቃ የሆነት ቀል ኪያ ምን እንደው ታውቂያለሽ ያለ በቃ ግን እኔም አንቺም እየተሰቃየና ቢያንስ አንዳችን ጋር ይሆናል ስቃዩ። አንቺ ላይ ደግሞ እንዲሆን አልፈልግም መቼም ኪያ። ለዛም ስል የሆነ የማይሆን ውሳኔ ወስኛለሁ። በቀደም ዕለት ያለውን ነገር ሰምተሻል አይደል? ከሮዚ ጋር ምናምን ነገር ፓስፖርትን አግኝቼ ከሀገርና ምናምን ብላኝ ነበር አይደል? ንገረኝ ምንድን ነው? ያ ዛሬ ኤምባሲ በጠዋት ሄደን ነበር ከሷ እስከ 20 ቀን ምናምን ነገር ባለው ጊዜ ውስጥ መዘጋጀት አለባችሁ፣ ፕሮሰሳችሁ ያልቃል ምናምን ነገር አለ። ምናልባት በ20 ቀን ውስጥ ምናምን ነገር ከዚህ ሀገር ምናምን ነገር ለቅ ሊወጣ ይችላል። ግን በዚህ 20 ቀን ውስጥ ኪያ ይሄንን ተነስቼ ከመሄዴ በፊት የምሬን ነው እንጂ ተነስቼ ከመሄዴ በፊት ከሄድኩ በኋላ አንቺ የምትሆኛቸው ነገሮች ጥንካሬሽን፣ ብርታትሽን፣ አዲስ ህይወት መጀመርሽን ሁሉ በዚህ 20 ቀን ውስጥ ከመሄዴ በፊት እዚሁ አይኔ ስር እያለሽ ግን ሳንገናኝ ጠንካራ ሆነሽ ራስሽን በጣም ስትሮንግ አድርገሽ እንዳይሽ ፈልጋለሁ ኪዩ። የምሬን ነው 20 ቀን ነው። ምንድነው እንደዚህ አፈጠኑት? ከዚህ በፊት እኮ ወደዛ ሀገር ሄዳ አታውቅም። የትም ሄጄ አላውቅም ታውቂያለሽ ኪያ። እሷ ቀድማ ነው ፕሮሰሱን የጀመረችው መሰለኝ። ይሄንን ነገር እኔና እሷ ገና ከተገናኘንበት ጊዜ ጀምሮ ቤት እዛ ከገባችበት ቀን ጀምሮ እሷ ከውስጥ እኔና አንቺ ስንጣላም ስትገናኝ በውስጥ ነገሮችን ጨራርሳ ነው። ያላንተ ማለቅ ይችላል እንደዚህ ነገሮች ወይስ በገንዘብ ጨርሰው? አሮን ነው እንዴት እንዳደረገችው ግን በቃ መቶ ብቻ አንፈረም ነው ምናምን ነገር መቶ ማስተካከል ብቻ ነው ያለበትና ፍቃደኝነቱና የተወሰነ ኢንተርቪው ምናምን ነገር አለ ብለው ነበር። በዚህ 20 ቀን ውስጥ ያልቃል ያሉ ነገር ይሄን ነገር የምነግርሽ ለምን እንደው ታውቂያለሽ? ከዚህ በኋላ እኔና አንቺ አይን ላይን መታየታችን ሁሉንም ሰው አንቺም ላይ እኔም ላይ ጠንካራ ልንሆን አልቻልንም። መለያየታችን ላይቀር አብረን መሆናችን ላይቀር
ኪያ ግን አንድ ጊዜ አይደለም እየሞትሽ ያለሽው በቀን 10 15 በወር 30 ቀን ነው በአመት 365 ቀን ነው ልብሽ እየተሰበረ ያለው ልክ እኔም እንደዛው ኪያ በየቀን እያለኩ ነው ተበጣጥቼ ከየቀኑ ላይ አንቺን ሳላይሽ የማድርበት እያንዳንዱ ቀን ላይ አንዳንድ ነገር እየጎደለ እያደረ እንዳለ አይነት ስሜት ነው የሚሰማኝ ኪያ ሰኞ ላይ ሳላይሽ ሲቀር አንድ ጄን እንዳጣው ማክሰኞ ላይ የሆነ ነገሬን እንዳጣው የሮብ ላይ በቃ ቀኖች በዚህ ልክ ነው እየሆኑብኝ ያሉት ይሄ ደግሞ አለሽ አጠገቤ ነሽ ይሄ ደግሞ አላኑ አጠገቤ ነው የሚለው ነገር ነው እንደዚህ ነገሮችን እንድታስቢ እንደዚህ ነገሮችን እንድትሆኚ ምናምን ነገር እያደረገኝም ያለው ዛሬ ባይሆን ነገ አገኛታለሁ ዛሬ ባይሆን ከነጎን ግን አንተ እስማ ኪያ በቀደም ዕለት ያንን ጥፊ ስትመጣሽ የተሰማኝ ስሜት መቼም በህይወቴ እንደዛ ጊዜ ሌላ ስብራት ሌላ ህመም ያመኛል የመታችሽ አንቺን ነው ያመመኝ ግን እኔን ነው ኪያ ድጋሚ እንደዚህ አይነት ነገር እኔ ፊት ተፈጥሮ በፍጹም ማየት አልፈልግም እንደዚህ አይነት ነገር ደግሞ የሚፈጠሩት እኔና አንቺ ስንገናኝ ነው ኪያ አንድ ላይ ተገናኝተን መኖር ካልጀመርን አንድ ላይ ካልሆንን በቃ ኪያ መቁረጥ አለብን በቃ አንዳችን የሆነ ነገር ማድረግ መቻል አለብን ያ የሆነ ነገር ደግሞ ይሄ ነው የሚሆነው በቃ 20 ቀን ይቀራ 20 ቀኑንም እኔን አታገኘኝም ያንን 20 ቀን እኮ ኪያ ችለሽ ጠንካራ ሆነሽ እሺ ችለሽ ጠንካራ ሆነሽ አዳምጪኝ ማየት እፈልጋለሁ ለዛ ነው እኮ ማላገኝሽ ኪያ ከተገናኘንማ ይሄንን 20 ቀን አንለያይም አውቃለሁ ጭራሽ ነው ማን ለያየው ኪያ ጭራሽ ነው የሆነ ነገሮቻችንን የምናባብሰው ግን እኔን ሳታገኚኝ ከሄድኩ በኋላ ሚኖርሽን ህይወት አሁን ማየት ይችላል ጥንካሬሽን በቃ ላንቺ ስል ነው አይደል እንዴ ማላቀው ሀገር ማላቀው በረሃ ማላቀው ማህበረሰብ ማላቀውን ህይወት አሁን ሮዛን ራሱ በትክክል ማቃት አይመስልኝም ከማላቃት ሰው ጋር ስደት መገባው ላንቺ ስላ እንዴ ኪያ አንቺም እስከ ዛሬ ቦይፍሬንድሽን ይዘሽ ያልመጣሹ እስካሁን የመያዝም ሐሳብ ላይ እንትን እያልሻለሹ አሁንም ኪያ እኔ ጋር ያለሽን ነገር እኔ ጋር ያለሽን ተስፋ ነው እንደዚህ እንትን እያልሻለሹ ስለዚህ ተስፋዬን እያጨለመችው ነው ታቃለ ደከመኛው መታገልም ይከብዳልክ እኔ ፍቅር ላይ ደክማለሁ ብያለሁ ቀን አስቤያለሁ አሁን ግን ደከመኝ ታቃለ በጣም ይደከመኝ ታገልኩ ጭራሽ ከዚህ ሀገር ይዛል ተወጣ ነው ታቃለ የድሮን ኪየው ኑሮ አብሬ መጣ ነበር እዛ ድረስ ግን አሁን ደከመኝ ሽማ አባቴ ላክ አይ ማፍቀር አንተ ከባድ ነገር ነው እሺ ምን አርግ ነው ምትሽ ምን ላርግ እኮ በዚህ መሀል እኮ ተሰቃየሁ እኮ እሺ ላንቺም መሆን አልቻልኩም አይ ቢያንስ ይሄን ነገር እንኳን ላልልሽ ብዬሽ ጸልይልኝ ያንተ ነገር እንዲወጣልኝ ብቻ ጸልይልኝ እኔ ለምንጊም አልሆነም እሺ ምን ላርግ እኔ ጸልዬ ማልሰማኝ እሺ ምን አባቴ ላርግሽ ቢያንስ አንተ ጸልይልኝ እኔ እንዲወጣልኝ ኪዩ አታብረክርኪኝ ለዚህ እኮ ነው ስገናኝሽ ሳገኝሽ የባሰ ደካማ ሆኜ የባሰ ፍቅሬ ብሶ የባሰ አንቺን ማጣት በጣም ከባድ ነው ስላሴ ከባድ ነው ለኔ ካንቺ በልጣ አይከብደኝም ኪያ ለኔ የበለጠ ሞት አይደል አልተረጋጋውም አንቺ ጠንካራ ሆነሽ እንዳይሽ ነው ኪያ እኔ ላንቺ ስል ነው በየራሱ አለቀ ኪዩ እዚህ ጋር ለምን እንደቀጠርኩሽ ታውቂያለሽ በቀደም የተገናኘን ቀን የሃይማኖቱን ነገር ካንቺ ጋር ስናወራው ያነሳንበት ቦታ እዚህ ጋር ነው እሺ የት ልሂድ ምን ላድርግ እሺ ምንም አታደርግ ቆንጆ ነው በጣም አሪፍ ነው ልክ ነች ያደረገችው ነገር ራሱ ልክ የሆነ ነገር ነው መደረግ ያለበትን ነገር ነውና ያደረገችው አይደብርም ቆንጆ ነው ምን ልል አልችልም 20 ቀን ነው 20 ቀኗንም አታገኘኝም ስለዚህ ዛሬ ብቻ ነው የምታገኘኝ ነው ስትሄድም ተው አትለኝም
በጣም ጠንካራው ነው አለ አንተ ኪያ። ይሄንን 20 ቀን ነው ያለን አይደል? በዚህ 20 ቀን ውስጥ እኔና አንቺ ከተገናኘን አሁን እንደዚህ ደከመውሽ። እኔ አሁን ኪያ ሰው ፊት ማልቀስ፣ ካሜራ ፊት ማልቀስ፣ ሰዎች ፊት አልችልበትም ታውቂያለሽ። እነዚህን 2 ቀኖች እንኳን ካሜራ ፊት ቀርቤ ደህና ነኝ እንኳን ለቤተሰቦቻችን ያላልኩት ለምንድን ነው ታውቂያለሽ? የነበርኩበት ሁኔታ ኪያ በትክክል ቆሜ ይህንን ፕሮሰስ እንደጀመረችና ካንቺ ተለይቼ ልሄድ እንደሆነ ካወቅኩበት ቀን ጀምሮ ኪያ እኔ አይደለሁም። እሺ አልካት እኮ አሁን መሄድ ስላለብህ ነው። እሺ አልካት። ለምን? ለአንቺና ለአንቺ ብዬ ኪያ። ለምን ብለህ እኔን እየጎዳኝ አይደለም። ለአንቺ ብዬ አንቺን እየጠቀምኩሽ ነው ኪያ። እዚህ ብንሆን ይኸው እድሜ ልክሽን ጓደኛም ሳትይዢ እንዲሁ እየተሰቃየሽ እንዲሁ ስለኔ እያሰብሽ እንዲሁ እኔም ስላንቺ እያሰብኩ ኪያ የመጨረሻ ከባድ ችግር ውስጥ ነው ያለነው። አንዳችን መፍትሄ አንዳችን ለዚህ ጉዳይ ልንሰዋ ይገባል። ይህንን ነገር ደግሞ እኔ ልችለው ነው። እየወደድኩሽ ነው ያፈቀርኩሽ ሳጣሽ ያፈቀርኩሽ ምን ተሰማሽ ሆነ ስታጭኝ ሳጣሽ ምናልሽ ስታጭኝ ሳጣሽ እንደው አይን ያየ አንቺም ያየሽ ሳጣሽ እንደው ለትንሽ እኔም የሰው ሆንኩኝ አንቺም የሰው ሆንሽ ምናሽ እንግዲህ ቤተሰቦች ይህንን ውሳኔ ባልወስን ኪያ የራሷን ህይወት አትጀምርም አውቃለሁ። እድሜ ልኳን እየተሰቃየች ከዛሬ ነገ እኔና ኑ ወደ ህይወታችን እንመልሳለን፣ ከዛሬ ነገ ይህንን ነገር ሮዛ ከህይወታችን ወጥታ አብረን እንኖራለን የሚል ተስፋ ውስጧ ላይ እስካለ ድረስ የራሷን ህይወት በፍጹም አትኖርም። እኔ ኪያን አጥቼ ወይም ኪያ ከኔ አይን ርቃ ምናምን ነገር መኖር ለኔ በጣም ከባድ ነው። በእርግጥ ግን እኔ ብሰቃይ ይሻለኛል። ምናልባት እዚህ ከሰዎቹ ጋር ከጓደኞቿ ጋር ከነቶፋ ጋር ከነሶፊ ጋር በዙሪያ ካሉ ሰዎች ጋር ምናምን ነገር እያጽናኗት ምናልባት በጊዜ ሂደት እኔ ልትረሳና ወደ ሰው ህይወት ልትመጣ ትችላለች፣ ትንሽ ከአይኗ ስርቅ። ለዛ ብዬ ነው ይህንን ውሳኔ። ለማንኛውም ጸልዩልን ብላለች አይደል ኪያ? ጸልዩልን እሺ። እወዳችኋለሁ። እቺን 2 ቀን ያልመጣሁት ወይም እቺን 2 ቀን ካሜራ ፊት መቅረብ የከበደን በቃ ያለንበት ሁኔታ በጣም ጥሩ ስላልሆነ ነው። እናንተንም በእንደዚህ አይነት ሁኔታ አለ አይደል ከኛ እኩል እያዘናችሁ ልባችሁ እየተሰበረ ነው፣ ከለቅሷችን ጋር አብራችሁ እያለቀሳችሁ ነው። ብቻ ደስ የማይል ነገር እየተፈጠረ ስለነበር ነው ኪያንና እንገናኝ አልኳት። ከተገናኘን ልክ እንደዚህ ስለምንሆን ነው። የባሰ ትናፍቀኛለች፣ እንደዚህ ስትሆን የባሰ ታሳዝነኛለች። ለዚህ ነው አላገኝሽ ያልኳት። ይሄንን 20 ቀን ጠንክራ በርትታ እንዳያዝ መልካም አዲስ ጋር ምን ታደርጋለሽ? እንደዚህ አይደለ? አንቺ ጥላ ቦታ ጋር ወንዶች ግን ያለ ሴቶች አይኖሩም? ይኖራሉ። ምን ትጠቅማላችሁ?